ምን ሳሚ በቃ ሲጨንቀኝ እኮ ነው ወደ አንተ የደወልኩት። ስለምን ነፍስ ማጥፋት ነው የምታወሪው? አልፈቷትም። ለአንድ ለ6 ወር ለስራ ከሀገር ወጣ። እውነቴን ነው ሳሚ። ይሄንን ነገር ለኔ ሳትነግረኝ እዛ ቤት ሄደ ቢሆን ኖር የመጨረሻችን ነበር የሚሆነው። ቻይ ልጅቷ አይወጣ እና ምን አለሽ? ፍቅረኛው እዚህ ቤት እንዲመጣ እንደማትፈቅድለት ነግሬሽ ነበር። ከመገደል የዳኑበት ታሪካዊ ቤት ብየዋለሁ። እህቴስ በምን አይነት ሁኔታ ውስጥ እንዳለች ማን ያውቃል? ደህና እንደምትሆን ተስፋ አገኘም። ግን አሁን ልጅቷ ብዙ አይን በዝቶባታል። ስለዚህ ትንሽ መጠንቀቅ። የእውነት እያመረርክ ነው እንዴ? ከናፈቀች አንዳንዴ ቤት እየመጣህ ማየት ትችላለህ። ግን እሷ እንዴት ናት? ምን ያው ፍዝዝ እንዳለች ነው። አሁንም ምንም የምታስታውሰው ነገር የለም። ያው ስሟንም ጭምር ማለቴ ነው። ያንተን ቦታ እኔ ነኝ የምተካው። እንዴት ብዬ ግቤ ላይ መድረስ እንዳለብኝ ደግሞ እኔ አውቃለሁ። 6 ወር ቤዛ የኔ ሚስት ሆና ትቆያለች። እውነቴን ነው ሳሚ። የሱራፌል ሴራ ተጋልጦበታል። ሉላ ሀብትና ንብረቱን በራሷ የምታደርግ ከሆነ ሉላን ማስወገድ አለብን፣ መግደል አለብን በማለት ከወንድሙ ጋር ተነጋግሮ ጨርሷል። ዶክተር ሮቤል አሁን ላይ እኔ የቤዛ ባል ሆኜ ወደ እነ ቤዛ ቤት መግባት አለብኝ። ቤዛ አሁን ያለችው እቤቴ ነው። ስለዚህ ወደ ቤቷ ተመልሳ እኔ ላገባት ወስኛለሁ በማለት ለወንድሙ ይነግረዋል። ሱራፌልም ይህን በሰማ ጊዜ እጅግ በጣም ነበረ የደነገጠው። እንዴት እንደዚህ ይሆናል በማለት እጅግ በጣም ደንግጦ ነበር። ነገር ግን ሚስቴ ለ6 ወር ወደ ሌላ ቦታ ስለሄደች እስከዛ ድረስ ጉዳዮችን መጨረስ አለብኝ። እኔ እምገባው እሷን ላገባ ሳይሆን ለእቅድ ነው። ስለዚህም እሷን አግብቼ ባልሆኜ እነ ቤዛ ቤት መግባት አለብኝ በማለት እንግዲህ ወስኗል። ሱራፌል አሁን ላይ ምን ሊያስብ ይችላል? በእውነት ቤዛን ሊሰጠው ይችል ይሆን ወይንስ ደግሞ ቤዛ ቤት ከገባች በኋላ ከሱ ጋር ጦርነት ይጀምር ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ዛሬ እንግዲህ ቤዛ ድራማ ክፍል 72 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ያየነው ሱራፌል ወደ ዶክተሩ በመደወል ሉላን ጨርሰን ማጥፋት አለብን፣ ገንዘቡን ሁሉ ወደ ራሷ ልታዞር ነው። ስለዚህም መጀመሪያ እሷን ማጥፋት አለብን፣ እናስወግዳት እያለ ስልክ ሲያወራ ሳሮን ትሰማዋለች። ሳሮንም በሰማችው ነገር እጅግ በመደናገጥ ወደ ሳሚ ጋር ነበረ እየደወለችው። እንግዲህ እየተርበተበተችና እየተንቀጠቀጠች የሰማችውን ነገር በሙሉ ለሳሚ ነግረዋለች። ሳሚም ምን ሆነች ነው እንደዚህ ፈራሽው? ተረጋጊ እንጂ እያላት ይገኛል። ነገር ግን ሉላ አሁን ላይ የወዴት አመልጣ እንደምትሄድ ግራ ገብቷታል። ይህንንም ስልክ ስታወራ ሉላ ትሰማታለች። ሉላ ማን ነው እኔን የሚገለኝ በማለት ነበረ እየጠየቀችው። ሳሮንም ቆይ አሁን ሱራፌል ስላለ ሱራፌል ከቤት ሲወጣ ሁሉንም ነገር እነግርሻለሁ፣ አሁን ከዚህ ጋር መሄድ አለብን በማለት እንግዲህ ወደ ስራቸው ይመለሳሉ። ሉላ እንግዲህ ከአንድም 2 ሆናለች፣ እርጉዝ ናት። ሱራፌል ግን እሷን ማጥፋቱን እንጂ ልጅ እንደሚያጠፋ ጨርሶ አልተገነዘበውም። ዶክተር ሮቤልም ጋር ሄዶ ነበረ ሱራፌል ማለት ነው። በአካል ተገናኝተው ነበረ። በፍቅር ልቀርበውም ፈለኩኝ ሳሚን፣ ነገር ግን ይሄ የሚገባው አይነት ሰው አይደለም፣ ምን ላድርግ እያለው ይገኛል። እንግዲህ ዶክተሩ ጋርም የሆዳቸውን አውርተው ነበር። እንዴት አድርገው ሉላን እንደሚያስወግዷት እንዲሁም ደግሞ እንዴት አድርገው ወደ ቤት እንደሚገቡ ያለውን ነገር በሙሉ እያወሩ ነበረ። እንግዲህ ዶክተሩም ቤዛ እኔ ጋ ናት፣ ዛሬ ማታ ትመጣለች፣ ከሆስፒታል ተወጣለች ብሎም ነግሮታል። ይህ ደግሞ ያው ዶክተር ስለሆነ የተለያዩ መድኃኒቶችን እየሰጠ ቤዛ ቶሎ እንዳታስታውስ የሚያደርግ ወይም ደግሞ ቤዛን የሚጎዳ ነገሮችን ሊሰጣት ይችላል። ምክንያቱም አሁን በራሱ እጅ አስገብቷታል። እስካሁን በሰው ነበረ እንደ አርጉልኝ፣ ግደሉልኝ፣ ፍለጡልኝ እያለ መድኃኒት ስጡልኝ እያለ እነሳሚን እንዲሁም ደግሞ ነቲጅን እያላከባት፣ ዛሬ ላይ ግን ራሱ እጅ ላይ ወርቃለች። የሚገርመው ነገር ደግሞ ወዳጆቿን አለማስታወሷ ነው። ለሱራፌልም ተናፈቀች፣ አንዳንዴ እቤት እየመጣ
ማየት ትችላለህ በማለትም እንግዲህ ነግሮታል። ሚስትህን የት ጥለህ ነው በማለትም ጠይቆት ነበረ። ሚስቴ ተፋተናል እኮ አልሰማህም እንዴ? አሁን ሌላ ማግባት አለብኝ በማለት ይነግረዋል። በነገረውም ነገር እጅግ ደንግጦ ነበረ። መቼ ፈታሃት እና አሁን ልታገባ አሳባለህ በማለት ነግሮት ነበር። አዎ ቤዛን በማለት እንግዲህ ይነግረዋል። በማለት እንግዲህ ሱራፌል እጅግ ነው የደነገጠው። ምክንያቱም እንግዲህ የወንድሙ ሚስቱ አድርጎ ሊያስቀምጥና እንዲሁም ደግሞ ቤቷ ሊገባ ነው ያቀደው ዶክተር ሮቤል ማለት ነው። ይሄ እንዴት ይሆናል በማለትም ሱራፌል ጠይቆት ነበረ። አዎ መሆን አለበት፣ ከእቅድና ከዓላማዬ ማንም ሊያሰናክለኝ አይችልም በማለት እንግዲህ ይሄ ያቀድኩት እቅድ ነው፣ ስለዚህ እገባለሁ፣ እንደዛ ይሆናል። ግን አንተ አሁንም ቤዛን ታፈቅራታለህ በማለት ጠይቆት ነበር። ለምንድን ነው ግን ይሄ ነገር ደጋግመህ የምትጠይቀኝ? አንዴ እኮ የነገርኩ መሰለኝ በማለት ነው የተናገረው። ሱራፌል እንግዲህ በፊት ላይ ለክፋት ወይም ደግሞ ቤዛን ለመጉዳት ምናምን ነገር ቢቀርብም ነገር ግን በኋላ ፍቅር ውስጥ ሳይወድቅ አልቀረም። የሚያመላክተውም ያ ነው። አሁን ላይ ግን ቤዛን እንዴት አድርጎ እጁ ማስገባት እንዳለበት ራሱ ማወቅ አልቻለም። ከወንድሙ ጋር አብሮ ለመስራት ሞከረ፣ ግን ጭራሽ የእሱን ህይወት እሱ ሊነጥቀው ነው ያሰበው። ማለትም የሱራፌልን ህይወት ዶክተሩ ሊነጥቀው ነው ያሰበው። ሳሚም እንግዲህ ሉላን የት እንደሚያደርጓት ግራ ገብቷቸዋል። ሉላ ወዴት እንደምትሄድ ከዛ ቤት መውጣት ትፈልጋለች። ነገር ግን የት እንደምታርፍ ግን ቦታ ጠፍቶባታል። አክስትሽ እኔ በማለትም እንግዲህ ሳሮን ጠይቀት ነበረ። አክስቷም ዘመዶቿ ጋር ሄዳለች፣ እኔ ግን ማረፍ የለኝም በማለት ትነግራታለች። እነ ሳሚ ጋር ሄድስ በማለት ማሳብ አምጥታ ነበር። ያይ ሉሲ ደስ አይላትም። እንኳን አይደለም እንደዛ አይታሽ በቴሌቪዥን ራሱ ቆንጆ ሴት ስታይ ቲቪው ይዘጋል። ስለዚህ እሷ እንኳ አትፈቅድም፣ ሳሚን በጣም ስለምታፈቅረው ደስ አይላትም በማለት ነው እንግዲህ የተናገረችው። ሉሲም እንግዲህ የሚያስጨንቃት ነገር አሁን ላይ ስለ ቤዛ ሳይሆን ስለ ራሷ ህይወት ነው። እሷም እንዴት እንዳድርግ አያቴን ይገልብኛል፣ የአሸብር የሚባል መጥፎ ሰው ነው እያለች እንግዲህ እያሰበች ትገኛለች። አሸብር ደግሞ ወደ አዲስ አበባ እየመጣ ነው፣ ወደ እነሱ ማለት ነው። አሸብር እንግዲህ ከዶክተር ሮቤል ጋር ዘመዳችን ነው፣ በጣም ኃይለኛ ሰው ነው በማለት ስልክ ደውሎለት ደረስኩ ያልደረስኩ እየተባባሉ ነበረ። ይህ ደግሞ በቃ ለነሳሚ ከባድ ይሆናል። ምክንያቱም ሳሚ ሮቤልም ጠላት ስለሆነ አሁን ላይ አሸብር ደግሞ ሳሚን ካገኘው በቃ ያልቅለታል ማለት ነው። ሉሲንም በእጁ አስገብቶ ይዟት ይችላል። ሳሮንም እንግዲህ ከጎን ሆና ለሉላ እያገዘች ትገኛለች። ንግደላት በማለት እንግዲህ ስልክ ተሰማቸው። ወደዚህ እጅግ በጣም ነው እየፈራቸው። አይኑን ማየት ራሱ እጅግ በጣም ከብዷታል። ከቤት ሲወጣ ወደ ውጭ ልውጣ፣ እዚህ ቤት የገባሽው ለመሰለል ነው ወይ በማለት ጠይቋት ነበረ። አይ አይደለም እኔ ለስራ ነው የመጣሁት በማለት ትነግረዋለች። እኔ ነኝ ያመጣኋት፣ እኔም ከፍላት፣ እኔ ምን አገባህ አንተ እያለችም ትገኛለች ሉላ አሁን ላይ እንግዲህ እንደሚገሏት ያሰቡትን ሀሳብ ስትሰማ እጅግ በጣም ደንግጣለች። ለልጄ እንኳ አላስበለትም፣ አየሹ በጣም መጥፎና ክፉ ሰው ነው እያለች ነው። እኔ እህቴን ሲጀመርም እነሱ አውቀው እያከተቷን ነው እንጂ የደበቋት ነው እንጂ የሚመስለኝ ወይ ገለዋታል ወይ ደብቀዋታል፣ ከሁለት አንዱ፣ እንደ ሆስፒታል አትመስለኝም በማለት ነው ሉላም የተናገረችው። ሉላን ግን ከመግደላችን በፊት ከዚህ ቤት አስወጥተን ከዛ በኋላ ነው የምንጨርሳት እያሉ እንግዲህ ዶክተርና ሱራፌል እያወሩ ይገኛሉ። ነገር ግን እኔ እንደሚመስለኝ ቤዛ ወደ ቤት ከተመለሰች በኋላ ሱራፌል እንደማያስወጣው ማለትም ዶክተሩን ውጣ ብሎ እንደሚያስወጣው አልጠራጠርም። ምናልባት ደግሞ በቀጣይ ቪዲዮ የምናየው ይሆናል ምን እንደሚፈጠር። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ ተሰጣችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።